አብርሽዬ ይመችሽ ብሮ ዛሬ ማለት ነው 500 ሺህ ገባህ። ከዛ ደግሞ ሱቅ ተሰጠክ። ሳቅ በሳቅ ነው የሆነው። ኦ ማይ ጋድ ያ ፊት የባለፈው ፊት የለም ዛሬ ማለት ነው። ፍንጥስጥስ ነው በቃ ሳቁላ ራሱ ልይት ይላለኝ። እና አብርሽ እንግዲህ 500 ሺህ እስኪገባ ነበረ ትወና የጀመረው። እባክህ ወደ ራስ ተመለስ ብሎ ነው ነበረ። አብርሽ እንግዲህ ወደ ራሱ ተመልሶ ፏፈሽ ብሎ ከዛ ደግሞ ስጦታ ሱቅ ተሰጥቶት ሩታ ናት የሰጠችው ወይም ሪል ስቴቶች ነው የሰጡት። እንግዲህ እንደ ስጦታ ነገር ነው፣ ፕሮሞሽን ነው በአጠቃላይ። እና በጣም እየሳቀ ነው የመጣው። እና አብርሽ 500 ሺህ ከገባ በኋላ ሳቅ በሳቅ ነው መጣና ወደ ራሱ ተመልሷል ነው የምላችሁ። ከካራክተር ወጥቷል ዛሬ። በጣም ደስ ብሎት እንግዲህ ከሩታ ጋር ፏፈሽ እያሉ ነበር። ሄርሜላ ንፍርቅ የኔ ነፍራቃ አየሽ፣ ሳይታመም ታምም ያለው ሲልሽ የነበረ ሰው ነው። እሺ በግድ ቤተሰቡ ጋር ለይድኩ እያልሽ አይው አብርሽ እንዳልታመመ ዛሬ አይታችኋላ። ተረዳችሁ? ዛሬ አብርሽ ምንም እንዳልሆነ ደግሞ ወስደኑ ነው የተሻለው በሉ። 500 ሺህ እስኪገባ ነው አብርሽ የታመመው አልኳችሁ እኮ በቃ ለድራማ ሰው 500 ሺህ ገባ። አሁን ወደ ራሱ ተመልሷል። ከዚህ በኋላ ደግሞ ወይ ሩታን ወይ ሄርሜላን እመርጣለሁ ብሎ ምናምን። ዛሬ ደግሞ እንግዲህ ምን እንደምትሉ አናውቅም። ሩታ ጠርታው መጣ፣ ሰርፕራይዝ ተደረገ። 500 ሺህ አከበሩለት፣ ስጦታ ተሰጠውና ፏፈሽ እያለ አይታችሁታል። ከሪል ስቴት ባለቤት ጋር ሲያወራ በጣም ወደ ራሱ ወደ ቀልቡ ተመልሶ በቃ የድሮ አብርሽ መጥቷል ተመልሶና ተመስገን። እንኳን 500 ሺህ ቶሎ አስገባ ነው። ምን አለ ቶሎ አስገብተን ብንመለስና አብርሽ አንዳንዴ የምር ቀልድ ራሱ ይመቸናል እኮ። የምትቀልደው ነገር አንዳንዴ በጣም ነው ፈታ የሚያረገን። እና ወደ ራስ ተመለሳው የድሮ አብርሽና ግን ደግሞ ከሩታ ጋር ሆናችሁ ከሩታ ጋር ልክ እንደ በፊታችሁ ፏፈሽ እያላችሁ ሩታም ውስጥ እውነት ለመናገር ሩታ ማለት ነው ውስጧ በጣም ብዙ የተደበቀ ቁስል አለ። ገባችሁ? ቁስል አለ አይደለ? ግን ከላይ የተለበሰ ነገር ስሩ ቁስል ላዩ ዝም ብሎ ልብስ ነገር በቃ እንደዛ አለ ሩታ ውስጧ ማለት ነው። ውስጧ ብዙ የታፈነ የተሸፈነ ነገር አለና እሱ ነገር እንግዲህ እስከሚወጣ ድረስ በቃ እስከሚለይለት ድረስ ይሄ የተሸፈነው ነገር መተው አለብሽ። በቃ መተው፣ ሁሉ ነገር መርሳት። ስትቃውን አንዳንዴ የውሸት ሳቅ ነው የምትስቀው። ከሄርሜላ ጋር ተጋብታ እንጂ በጣም ብዙ ቁስል አለባት ብዬ ነው የማስበው። አብርሽ ደግሞ ዛሬ በጣም እየሳቀ ፏፈሽ ብሎ ወደ ድሮ ተመልሶ መጥቷል። እና ሄርሜላ የኔ ንፍራቃ ንፍርቅ አልፈልግሽም ብሎሻል ማለት ነው። ያው ስለማይፈልግሽ ነው እንግዲህ። ቢፈልግሽ ኑሮ እንዳልሽው አንቺ በሌሊት ተነስቶም ተደብቆም ቢሆን አንቺ ጋር ይመጣ ነበር። አብርሽ አሁን ትወና ከካራክተር ወጥቷል። በግድ ሩታ እያለ ስለነበረ ባለፈው በጣም ሩታ ጋር እየተጣበቀ ስለነበረ ሁሉ ሰው ሩታን እየፈረደባት ነው። አብርሽንም እንደፈለገ እንዲኖር እየፈቀዱለት አልነበረም። ምክንያቱም ታሟል በሚል ሰበብ ሩታ ጋር እንዲሆን ፈቃድ አልሰጡትም። ለምን? ሩታን በጣም ስለፈለጋት። እነሱ እንደዛ ብሎ እንዲመጣ ያደረጉት ሆን ብለው ነው። ከዛ እንደዛ እያለ ሲመጣ ደግሞ ሩታን ሁሉ ሰው ሲያስጠቁራታይ በቃ እንደዚህ ነው ሲባል፣ አሁን ደግሞ አብርሽ ሩታን ራቅ እያለ እየተወ ምናምን መጥቷለኝ። ለምን? ሩታ በጣም እንትን እየተባለች ስለሆነ እሱም ሌላ ነገር ውስጥ እየገባ ስለሆነ ከሩታ መራቅን መርጧል። እናማ ምልላችሁ ፈልጌ ነው አብርሽ ታሞ ምናምን ሳይሆን 500 ሺህ እስኪገባ የጀመረው የራሱ ድራማ ነው። ከሄርሜላ ህይወት ደግሞ መውጣት ፈለገ። ምክንያቱም በጣም አጨናነቀችው። አንዴ አረገዝኩ፣ አንዴ ሽማግሌ ላክ፣ አንዴ ምናምን። አቤላንም አይታችሁታል። ዛሬ አቤላን አያችሁት? አቤላ ሄርሜላን ጉድ ነው የሰራው። ጉድጓድ ነው የቀበረሽ። ጉድጓድ ቀብር አርጓት የድሮ ፍቅረኛው ጋር መጣ ማለት ነው። አቤላ የድሮ ፍቅረኛ ጋር መጥቷለኝ። ሄርሜላም እህትሽም ዘላለማችሁን ወንድ ስትለምኑ ትኖራላችሁ። ዘላለማችሁን ወንድ ለምኑ። ወንድ ለማይ ሴት እንደዚህ ነው፣ ክብር የላትም። ሄርሜላ ወንድ ለምን አመጣች፣ እህትየውም ለምን አመጣች። ሁለቱንም ትተዋቸው ሄዱ። አቤላና አብርሽ ሄርሜላና እህቷን ጉድ ሰሯቸው። ጉድ ተጫወቱባቸው፣ ተደበሩባቸው፣ ዩቲዩብ ሰሩባቸው። ከዛ አቤላም ወደ ድሮ ፍቅረኛው፣ አብርሽም ወደ ድሮ ሚስቱ፣ ሄርሜላና እህቷ የት አባታችሁ በቃ ካላስ። ስለዚህ አብርሽ ከዚህ በኋላ ሩታ ጋር የእውነት ተመልሶ እንደሚሆን ስለገባው አቤላ ራሱ ይሄው ተመለሰ። ምክንያቱም ምንም ማድረግ አይችልም። አብርሽ በጤናው በትክክለኛው ወደ ሩታ ከተመለሰ ካላስ ምንም ማድረግ አይችልም። ስለዚህ አብርሽ ስላልታመመ ነው አቤላ ራሱ እልም ብሎ ጠፍቶ ከድሮ ፍቅረኛው ጋር ለመስራት መጣ። ምክንያቱም ሄርሜላ ጋር ምን ብሎ ይስራ? አሁን አብርሽን መልሰዋለሁ ብሎ አይፎክርም። ምክንያቱም አብርሽ የእውነት ተመልሷል። በቃ ከህይወቴ ውጣልኝ ብሎታል። ከነሱ ርቆ
የራሱን ህይወት እየኖረ ነው እና አቤላ ምንም ነገር ማድረግ ስለማይችል አብርሽ ታሞ ሳይሆን ሳይታመም ስለሆነ ወደ ሩታ የተመለሰው እሱም እህቷን ትቶ ሌላ ህይወት መጀመር ብቻ ነው ያለው አማራጭ። ስለዚህ የሁለቱም ሴቶች ህይወት ተበላሸ ማለት ነው። ይኸውላችሁ እናቲቱን አይተ ልጅቱን አግባት ነው ነገሩ። እንዴ ሄርሜላን አይቶ ሄርሜላ እንደዚህ ሙጭጭ ስትል ስታስጨንቃቸው በቃ ሁለታቸውም እህትና እህቶቹ ደግሞ አማረልኝ ብላ ያችኛዋን እህቷን አይታ ያችኛው እህትዬ ደግሞ እንዲሁ ወንድ ላይ ልጥፍ ሄዳ ማለት ነው። ስለዚህ እናንተ ሄርሜላና እህትየው የራሳችሁን ህይወት ኑሩ፣ ሌላው እንዳፍቅሩ። ወንድ ልጅ ተጠይቆ በግድ ተጎትቶ አይሆንም። ወንድ ልጅ የሚወደው የሚያፈቅረው በጣም የሚለምናትን በቃ ተለምና ነው እንጂ ለምና ምናምን መሆን የሌለበት ነገር ነው። እሷ በቃ እሱን ፈልገው ምናምን እንጂ እሱ በግድ ጭሙቅ አድርጎ እየለመነ ምናምን ነው መሆን የለበትም። ስለዚህ ሄርሜላ ከነሱ ህይወት ውልቅ ደህና በመጣች እግርሽ ተመልሰሽ እጂና አቤላ ጉድ ሰራት ማለት ነው። ማንን? ሄርሜላን። የኔ ውድ በጣም ነው የከሰርሽ ውዴ። አቤላ አይዞሽ ሂጅበት፣ መቼም አይለያዩም። ሄርሜላ አብረሽ ናት ሲል ነበር። ይኸው አሁን ሲያቅተው እንግዲህ እሱም እህቷን ትቶ ወደ ድሮ ፍቅረኛው፣ ምክንያቱም የሄርሜላን ህይወት አበላሽቶ ወደ የሄርሜላ ህይወት አበላሽቶ ከእህቷ ጋር አይሰራም። እህቷም አብራው ልትሆን አትችልም። ምክንያቱም አብርሽን ወደ ሄርሜላ እየመለሰላት ስላልሆነ እሷም ትጣለዋለች። በአጠቃላይ ወንድ ልጅ ለምኖ መምጣት፣ የሰው ባል መቀማት፣ የሰው ፍቅር ላይ መደረብ ችግሩ ይሄ ነው እና ሴቶችዬ ምንላችሁ ፈልጌ ነው፣ ራሳችሁን ችላችሁ ኑሩ። ወንድ ላይ አትለጠፉ፣ ፊት አትበሉ፣ አናት ላይ አትውጡ። ምክንያቱም ወንድ ልጅ የሚፈልገው ለምኗት፣ ወዷት፣ አፍቅሯት ምናምን ሲሆን እንጂ ሴት ልጅ ለምኖ እሷ ለምነው በግድ ከኔ ጋር ሁን ብላው ጨቅጭቃው ነው፣ እንደዛ አይሆንም። አይፈልግም። ወንድ ልጅ የሚፈልገው እሱ አፍቅሯት ወዷት ሲመጣ ነው። እና እንግዲህ ሄርሜላ እስከነህትሽ ነፍስ ይማር። ሩታና አብርሽ ደግሞ ፋፈሽ እያሉ ነው፣ ፈታ ዘና እያሉ ነው። አብርሽ ዛሬ በጣም ደስተኛ ሆኖ የድሮ አብርሽ በቃ የበፊት የምናውቀው የሚስቀው የሚጫወተው የሚቀልደው አብርሽ መጥቶልናል። በጣም ደስ ብሎናል። ከዚህ በኋላ ሩታና አብርሽ ሰውን ማላችሁ ሳታስገቡ ከልጃችሁ ጋር ኑሩ። ግን ለድራማ ግዴታ ያው ይገባል፣ ሰው ግድ ነው። ምክንያቱም 2 አመት 3 አመት ሙሉ ዩቲዩብን ቀጥቅጠው የያዙት እንደዚህ እያተራመሱ ስለሚሰሩ ነው። እና አዳዲስ ሰው እያመጡ ምናምን ይሰራሉ ሁሌ እና ጎበዝ ናችሁ። ሳላደንቃችሁ አላልፍም። የዩቲዩብን ባህሪ በደንብ አይተውታል እና ህይወታቸውን እየቀየሩ ነው። መኪና እየገዙ ነው፣ ቤት እየገዙ ነው፣ ሱቅ እየገዙ ነው። በቃ ህይወታቸውን እነሱ እየቀየሩ ነው በሂደት ማለት ነው። ስለዚህ እናንተ ዝም ብላችሁ አውሩ። ሴቶችዬም እየሄዳችሁ እየተለጠፋችሁ የሰው መጠቀሚያ አሁኑ ክብራችሁንም ጥላችሁ እሱም ጋር ሳትሆን አሁን ሄርሜላ ተዋርዳ ራሷንም አዋርዳ አብርሽንም ሳታገኘው በቃ ከስራ ቀረችና አይዞሽ የኔ ውድ ተጽናኝ፣ ምንም ማድረግ አይቻልም። እንግዲህ ከሩታ ጋር ዛሬ ፋፈሽ ሲሉ ነበረ ማለት ነውና ውዶችዬ መልካም ምሽት።